በጣም አስጠልቶኝ የእህቴን የቤሊ ቃለ መጠይቅ ሾው ያየው ነው። እንቅልፍ ሊወስደኝ ነው መሰለኝ። ወዲያው መብራቱን ላይ በራ። ሁላችሁም ለምን ታቴ ብሮክ ሞራል ስጡልኝ፣ ነይ ጨዋታ እንጫወት ነይ። ቤሊ ከታዋቂ ሞዴል እንግዳዋ ጋር መድረክ ላይ እየጠበቀችኝ ነው። ሁሉም ሰው ጨበጨበልኝ፣ ቤተሰቦቼም ድጋፍ ሰጡኝ። አንቺና አይሪስ ጌም ትጫወታላችሁ። ያሸነፈ ሰው የተሸነፈው ጭንቅላት ላይ እንቁላል ይሰብርበታል ማለት ነው። ጨዋታው ካርታ ነበር። ካርታ በጣም ጎበዝ ነኝ፣ በቀላሉ አሸነፍኳት። ነገር ግን ከመድረክ ከመውረዴ በፊት ጭንቅላቷ ላይ እንቁላሉን ሰበርኩት። ሁሉም ሰው የማልሰብረው መስሏቸው ነበር። አው ያማል፣ እላይ ላይ ሰበርሽው እኮ። ዋና ለማሷል ነበር እንዴ? እና ምን በታሽኝ እኮ። ባክሽ የራስሽ ጉዳይ። ታዲያ በንጋታው ያደረኩት ነገር ዩቲዩብን አጨናነቀው። የታዋቂው የቤሊ መንታ እህት ታዋቂዋ የመጽሔት ሞዴልን ጥቃት አደረሰችባት። እኔ እንዲህ አይነት የሚዲያ ትኩረት መሆን በጣም ነው የምጠላው። የጀመረው እህቴ ከዓመታት በፊት የራሷ ሾው ስትጀምር ነበር። በቀላሉ ሚሊዮነር ሆነች። እኔ ግን ሃይ ስኩል እንኳን በጣም አስጠልቶኛል። ሰላም ብሮክ ባላለሁ። ይሄ ነው ታሪኬ። እንግዲህ ድራማዬን ከመቀጠሌ በፊት ግን ላይክ እና ሰብስክራይብ አድርጉልኝ እባካችሁ፣ ሼርም አድርጉልኝ ብዙ ሰው ጋር እንዲደርስ። ለእናንተ ቀላል ነው፣ ለእኛ ግን ትልቅ ነገር ነው። በሾው ምክንያት ትምህርት ቤት ውስጥ እንደ እብድ ነበር የምታየው። እያት በእናትሽ እቻውን የቤሊ መንታ እህት ናት። ምን ትመስላለች? የእንቁላሏ ጥቃት ፈጻሚ እንበላት እንዴ? ይኸውልሽ አሁን በእንቁላል ልመታሽ አልችልም። ከዚህ በኋላ አፍሽን ከከፈትሽ ግን በሰርጀሪ የቆመው አፍንጫሽን አፈርስልሻለሁ። እሺ? ውይ እቺ ለዚህ እኮ ነው ሰው ሁሉ የሚጠላሽ። አውሬ ነሽ። እሺ አውሬ። ውይ እና እኔ ግድ ይሰጠኛል። መጸዳጃ ቤት ስሄድ የሆነ ሰው ከኋላ እየተከተለኝ ነው። ትምህርት ቤታችን ውስጥ በጣም ታዋቂ ነው። ላንስ ይባላል። F5 የሚባል ቡድን አላቸው። የ5 ቆንጆ ወንዶች ስብስብ። ዛሬ በጣም አምሮብሻል። ሴቶች ሽንት ቤት ተከትለኝ እንደገባ ታውቃለህ አይደል? እራት ልጋብዝሽ እፈልጋለሁ። ከዚህ በፊት እንኳን እኮ አውርተኝ አታውቅም። አዎ የቤሊ የማትረባት መስለሽ ነዋ። አሁን ግን ባደረግሽው ነገር 100% ተሸንፊያለሁ። ውስጧ እንዲህ አይነት እሳት ያላት ሴት ትመቸኛለች። ማታ በልሽ ወስድሻለሁ። ተዘጋጅ። ምን ተናግሬ ራሴን ማድከም አልፈለኩም ነበር። በጥፊ ለጋውት ሽንት ቤት ውስጥ ገባ። ከዛ ቀን በኋላ የላንስ ጓደኞች ሲያፈጡብኝ ይታወቀኛል። 5ቱን ፖስታ ሎከሬ ውስጥ አስቀመጡልኝ። ሁሉም እራት ነበር የጠየቁኝ። ቀልድ መሆን አለበት። ወዲያው ወደ ቤሊ ሄድኩኝ። ከቤሊ የሚያመልጥ ምንም አይነት ወሬ የለም። ሁሉን ነገር ነገርኳት። የሚገርመው ግን ምንም ነገር አታውቅም ነበር። እዛን ቀን ማታ በጣም የሚያስደነግጥ ዜና ነገረች። የእሷ ቃለ መጠይቅ ዝግጅት ላይ 5ቱንም እንደጋበዘቻቸውና የትኛው እኔን ይበልጥ እንደሚወደኝ ፍቅሩን እንደሚገልጽልኝ ነገረች። ለሁሉም የተሰጣቸው 30 ሰከንድ ነበር። አበባ ይዘው እንደ ጅል ተሰልፈዋል። ጅሎች። እናት ሌባ ናት። ምክንያቱም የሆነ ሰው ኮኮብ ሰርቆ አይንሽ ውስጥ ሳይከተው አይቀርም። ሽንት ቤት ውስጥ በጥፊ ከከተትኩ በኋላ አፈን ስከፍት ራሱ ሽንት ቤት ነው የሚለው። ዞር በል ከዚህ። ፀሐይ ወጣ ነው ወይስ ፈገግታሽ እንደዚህ የሚያበራው? ወይ እንዴ ዛሬ ምንድነው? ጂኦግራፊ ልማር ነው እንደዚህ የመጣሁት። ስምሽ ጎግል ነው እንዴ? ምክንያቱም ምንም ነገር አንቺ ጋር ፈልጌ አትቻላቅ። ወይ ጉግል ያለ ኢንተርኔት አይሰራም። ይቅርታኝ ነው እንደም ኔትወርክ የለም። አይኔ የሆነ ችግር ሳይኖርበት አይቀርም። ካንቺ ላይ እኔ መንቀላቅቶኛል። እና አይኔን ለምን ዋጋ ልዩ አይን ህክምና አትታከምም? ዞር በል ከዚህ። ልክ 5ኛው ዛክ ሲመጣ ግን በዘፈን ነበር የገለጸልኝ። ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ይዳዬ አበሳይ እሺ ማለለም ቢን እንደፈቀደችው ትዘዝ በገላይ ይዳዬ አበሳይ ለጠየኩት ምላሽ ለጊዜው ጣምናው በስተት ጀምሬያለሁ አይደለሁ እንዳምና ዘንድሮስ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል። ታዲያ ሁሉም ህዝብ ማጨብጨብ ጀመረ። እኔም በውስጤ ሳላቀው እየሳኩ ነበር፣ ግን ፈልጌ አልነበረም። ታዲያ ማንን ትመርጫለች ስባል እሱን መረጥኩኝ። እውነት ወዶኝ እንዳልሆነ እኮ አውቃለሁ፣ ግን ተጫዋች ለመሆን ሲሞክር አሰልጣኝ ለመሆን አሰብ። ታዲያ የመናፈሻ እራት ላይ ሲሄድ የእናቴን የሰርግ ልብስ ለብሼ ነበር ሄድኩት። ለምን ለበሽ ሲለኝ ትዳርን ካሁኑ ለማጣጣም አልኩት። በዘፈንህ ውስጤ ተነክቷል መሰለኝ። አንተን ስለማግባት ነው የማስበው። እኔ በሆን ኖሮ ሰው እንደዚህ ቢለኝ ሮጬ አመልጥ ነበር። እሱ ግን በዘፈኔ ሳላሸንፍሽ አልቀርም። ነይ አሁን ምሳ እንብላ። ውይ እንዲህ በቀላሉ የኔ ቆንጆ አትላቀቀኝም። ከዛ በኋላ እግሩ ላይ ቁጭ አልኩኝና ሙሉ ምግቡን እሱ እንዲያጎርሰኝ አደረግኩ። የኔ ሁሉ ነገር እባክህ ሁሌ አይኖቼን እየኝ። ለትንሽ ጊዜ ሰዓት እንኳን አይንህ ከኔ አትራቅ። የአይኔ ረሃብ እኮ ነህ። አይኔን የምትወግበው አንተ ነህ። እጆች ደግሞ ብርታቴ ናቸው። በጣም ግን ድራማ እየሰራሽ ነው። እኔ አሁን እንደንስ። ከዛ ለስላሳ ሙዚቃ ከፍቶ ያስጨፍረኝ ጀመረ። ያሽከረክረኛል፣ ወደ ላይ ከፍ ያደርገኛል። በጣም ጎበዝ ነበረ። ወደ ቤት ሊሸኛኝ ሲል ቤት ከመድረሴ በፊት ግን የሆነ ቦታ እንደሚያቆም ነግሮኝ ነበረ። ምንም ቢሆን እውነቱን ላወጣጣው አሰብኩኝ። ይኸውልህ
ውርርዳችሁ ምንም ቢሆን በምንም ቢሆን አያገባኝም። ነገር ግን የሰው ስሜት ላይ እንደዚህ መጫወት በጣም መጥፎ ነው። እኔ ለእናንተ ስሜቴ ክፍት ባይሆንም ማለቴ ነው። ለላንስ ነግሬው ነበረ እንዲህ በቀላሉ እንደማትሸወጂ። እሱ ነው ሐሳብ ያመጣው ከማን ፍቅር እንደሚይዝሽ ለማወቅ። ላረጋው አልፈለኩም ነበረ፣ ግን ላንስ ምንም ነገር ከፈለገ ሁሉንም ያገኛል። ሁሉንም ነገረኝ። የእሱ አባትና የላንስ አባት አንድ ላይ እንደሚሰሩ ድርጅቱም የላንስ አባት እንደሆነ። ያው ላንስ ሁሉን ነገር ከፈለገ ሁሉን ነገር ስለሚያገኝ ይህን ነገር እምቢ ካለውም አባቱ እንዲባረርበት ስለሚፈራ እሺ እንደሚለው ነገረኝ። እባክሽ እንዳትነግሪው፣ ግን ከኔ ፍቅር እንደያዘሽ ነግሯለሁ። የሙዚቃ ትምህርት ቤት መማር እፈልጋለሁ። ለሱ ደግሞ እንደሚከፍልልኝ ነግሮኛል። አንቺ ምን ቸገረሽ? ታዋቂ አይደለሽ? ምንም ግድ የለብሽም። ምን ይሄ የማይረባ ምን ያለ ራሴ ክብር እንደሌለኝ ነው የሚያስበው። ቆይ በጥፊ ላጋድመው እንዴ? ምን አይነት ሰው ነው? ሲያስጠላ እያልኩኝ እያሰብኩኝ ነበር። ከሀሳቤ የነቃሁት የሆነ የቆሻሻ ገንዳ አጠገብ ትንሽዬ ደሳሳ ቤት ሳይ ነው። ምን እዚህ ነው የሚኖረው? ይህ አባቴ ነው። በጣም ታሟል። የሕክምና ገንዘብ ማግኘት በጣም ከብዶኛል። እሱን እያስተማርኩ ለሙዚቃ ትምህርት ቤት መክፈል አልችልም። በጣም አዘንኩለት። በዚህ ምክንያት ሁሉን ነገር እሱ ያለኝን ተስማማው። በቀጣይ ቀን ትምህርት ቤት ሲሄድ የቀሩት 4ቱ በንቀት እያዩኝ ነበር። በጣም ነበር የከፋኝ። ግን ዛክ አብሮኝ ለመሆኑ ደስተኛ ነበርኩኝ። ጥሩ ልጅ ነው። የሆነ ጊዜ እኔና ቤሊ የተጠራንበት የታዋቂ ዝግጅት ነበር። እሱ ላይ ሱፍ ገዝቼለት እንዲመጣ አደረግኩት። በጣም ነበር ያማረበት። ከዛ ግን በር ላይ ከነላንስ ጋር ቆሞ ነበር። ሊሄድ እንደሆነ ነገረኝ። ለምን? ለዚህ ዝግጅት ምን ያህል እንደጓጓን ታውቂና እንዴ? ይኸውልሽ ፍቅረኛሽ ሌላ ጊዜ ማግኘት ትችላለሽ። አሁን ግን እሱ የሚሄድበት ቦታ አለ። በጣም ከፍቶኝ ሳለ ቤሊ መጣች። ሁሉን ነገር ነገርኳት። ይኸውልሽ ለሚኖርበት ኑሮ ለአባቱ ብለሽ አንቺ ስሜትሽን መጉዳት የለብሽም። ካልፈለግሹ ነገ ሰው በተሰበሰበበት አዋርጁ፣ ወይ ደግሞ ለብቻው ጠርቼ እንደሰለጠነ ሰው ሁሉ ነገር ላናግረው። ለነገሩ ለአንቺና ለነዛ ኩሊዎችሽ ማለት ነው እንደ በሰለ ሰው ማውራት አታውቁም አይደለም? አንቺ ሲጀመር ቆይ ስለ ግንኙነት ስለ ወንድም ታውቂያለሽ? ይሄ ገና የመጀመሪያሽ አይደል እንዴ? ይኸውልሽ በየሳምንቱ ወንድ ስለማልቀያየር ምንም ነገር አላውቅም ማለት አይደለም። ከዛ ሁሌ ሙዚቃ ወደሚለማመድበት ስፍራ ሄድኩኝ። ከመናገሬ በፊት እየሮጠ መጣና አቀፈኝ። ይኸውልሽ በጣም ይቅርታ፣ ትላንት ላና በመጨረሻ ሰዓት ፓርቲ እንደሚያዘጋጅ ነግሮኝ ነው። ይኸውልሽ በዝግጅቱ ላይ እንዴት ልብሽን መስበር እንዳለብኝ እየተዋረዱ ነው። ይሄ ነገር ካሰብኩት በላይ ስር እየሰደደ ነው። በጣም እንጂ። ቆይ አንተ እስከ መቼ ነው የሱ ባሪያ የምትሆነው? ለምን ስኮላር አትሞክርም? ቆይ እኔ ለአንተ ጥሩ ከመሆኑ ውጭ ያደረግኩ ነገር አለ? የለም እኮ። አንተ ግን እየተጠቀምክብኝ ነው። ያን ያህል እንኳን ብቃቱ የለኝም። በቃ ተይው። እኔ ለላንስ ነግረዋለሁ። ትምህርቱም ይቅር፣ ሌላ የሚያስደስተኝ ነገር ሞክራለሁ ብሎ ሊሄድ ሲል በተናገርኩት ነገር ከፋኝና ያስኩት። እሱ በራሱ አይተማመንም። እኔ ግን ችሎታ እንዳለው ስለማቅ ስኮላር ሞከርኩለት። ከዛም ከ2 ሳምንት በኋላ ስኮላሩ ደረሰው። በጣም ደስ አለው። እኔ በራሴ ላይ ሳልተማመን ስለተማመንሽብኝ በጣም ነው የማመሰግነው ብሎ አቀፈኝ። ከዛ ጊዜ በኋላ ተቀራረብን። እሱን ጓደኛ እንዳፈራ ረዳኝ። እኔ ደግሞ አባቱ መንከባከብ አግዘው ነበር። ግን የሆነ ችግር አለ። አንደኛው የእውነት ፍቅር ከሱ እየያዘኝ መጣ። ሁለተኛው ደግሞ ዛክ ለነላንስ ምንም ነገር አልነገራቸው። በመጨረሻም ሊነግራቸው ወሰነ። ዛፍ ጋር ተደብቄ እየሰማው ነበር። ይኸውልህ ብሩክ እንዲህ መደረግ አይገባትም። ውርጃታለሁ። እና ደግሞ አንተ የምትከፍልኝ ትምህርት ቤት ስኮላር አስለኝታልኛለች። ምን እና እንዴት ሊሆን ነው? ይኸውልህ ከዚህ ከማትረባ ጋር ጓደኛ ከሆን ከኛ ጋር ያለ ነገር ያበቃል። አገባኝ። ድሮም መጥፎ እንደሆናችሁ አውቃለሁ። ከዚህ ነገር ፍቅርን ካተረፍኩ በቂ ነው። በቃ ከዛ በጣም ደስ የሚል ጊዜ አሳለፍን። በጣም ፍቅራችን ጨመረ። አብረን ብዙ ጊዜ እናሳልፍ ነበር። በቃ ከዛ በጣም ደስ የሚል ጊዜ ማሳለፍ ጀመርን። እጄን ይዘኛል፣ ይስመኛል። ኡፍ በጣም ደስ ይላል። ከዛ ግን ቤተሰቦቼ የሆነ ጉዞ እንዳለና ለ2 ሳምንት እንደምንቆይ ነገሩኝ። እዛ አካባቢ ዋይፋይም ሆነ ስልክ ምንም ኔትወርክ የለም ነበር። ከዛ ሰኞ ትምህርት ቤት ስመለስ ዛክ ዘሎ ጠረጴዛ ላይ ቆመና አንዴ ሁላችሁ አንዴ አድምጡ። ለፍቅረኛ የምነግራት አለኝ። ይኸውልሽ ብሩክ ከዚህ በኋላ ፍቅረኛ አይደለሽ። እንዳንቺ አይነት ሲል ለኔ አይመጥነኝም። የስካሁኑ ቀልድ ነበር። በተጨማሪ ልቧን እንዴት ይስበራት በሚለው ውርርድ ውስጥ ከተሳተፋችሁ ገንዘብ ያሳዛችሁ ሁሉ ሰው ፊት ዋረድ ብለህ ሐሳብ ያመጣው ልጅ ስላሸነፍኩ ሁሉንም ብር ያመጣችሁ ስጡ። እምገባበት ጠፋኝ። ተማሪዎች ሁሉ እየሮጡ የተወራረዱበትን ገንዘብ ለነዛክና ለነላንስ መስጠት ጀመሩ። በጣም ከፋኝ። ስወጣ ዛክ ተከተለኝ። ይኸውልሽ ብሩክ በጣም በቂ ምክንያት አለኝ። ምክንያትህ ምን ያህል አጥጋቢ ቢሆን ነው እንደዚህ ሰው ፊት ያዋረድከኝ? ግን ምን ላደርግ? አባቴ ታመመ። ለስንት ቀን ላገኘሽ ብሞክር አልቻልኩም። የመጨረሻ አማራጭ ላንስ ነበረ። እሱም አባቴን የሚያሳክመው እንደዚህ ካረኩ እንደሆነ ነግሮኝ ነው። ይቅርበኝ። በቃ የአንተን ችግር መስማት ሰልችቶኛል። ምንም ቢሆን እየጎዳኸኝ ነው። ከዚህ በላይ ደግሞ ጉዳቴ መቆጣጠር አልችልም። ስለዚህ ከዚህ በኋላ በቃል አጠገቤ እንዳትደርስ። ኡፍ እንባይ መጣ። ላለቅስ ነው። አላለቅስም። ለቅሶ አይገባውም። ይሄ የማይረባ ራሴን ተቆጣጠርኩት። ከዛ የሆነ ቀን ላይብራሪ ሆኜ እያለ ላንስ መጣ። ታያቸዋለሽ? እኔም በቲክቶክ አይቼዋለሁ። እንዴ ሙሉ ቪዲዮን ዩቲዩብ ላይ እንደማየት ቲክቶክ ላይ እያየሁ ነው። ለማንኛውም አሁን ያንተን ነገር ለመስማት ዝግጁ አይደለሁም። ካጠገቤ ዞር በል። ደግሞ እኔና ዛክን ያለያየን አንተ እንደሆነ አውቃለሁ። ለምንድን ነው አንተ ሰውን የምትረግጠው? የኔ ልብ ለመስበር ነው እዚህ ድረስ የደረስከው? ምን ያህል ብጠላኝ ነው ግን? ደግሞ ዛክን ተው። የእሱ ህይወት ውስጥ ጣልቃ መግባት አቁም። የዚህ ሁሉ ነገር አመንጭ እህትሽ ናት። ምን ታደርጊዋለሽ? አንዳንድ ሰዎች የሰው ልብ ሲሰበር ሳይው ያስደስታቸዋል። በጣም ተናደድኩ። ምን ማለት ፈልጎ ነው እህትሽ?
እህቴን ለማግኘት እቤት ሄድኩኝ። ሁሉ ነገር ጠየቅኳት። ለደቂቃዎች ጸጥ አለችና አዋ እሺ ምን ላድርግ? እኔ እኮ በጣም ዝነኛ ነኝ። አንቺ ግን እንደሱ አይደለሽም። እኔ ብዙ ጓደኞች አሉኝ። አንቺ ግን አንድ ሰው እንኳን አታዋሪም። ብቸኝነት እንዳይገልሽ ፈራሁኝ። ምንም ቢሆን እኮ እህቴ ነሽ፣ እወድሻለሁ። ብዙ ወንዶችን እራት እንዲጋብዙሽ ለማድረግ ሞከርኩኝ። አንዳቸውም ፍቃደኛ አልነበሩም። እንደ ጦር ነው የሚፈሩሽ። ከዛም በኋላ ግን ፍቃደኛ የነበሩት እነዚህ 5 ነበሩ። ምንም ቢሆን ግን እነሱም ገንዘብ ከከፈልኳቸው ብቻ ነበር አብረውሽ ሊሆኑ ፍቃደኛ የነበሩት። ግን ምንም ይሁን ጸሎቴ ግን አንዳቸው እንኳን አንቺን እንዲወዱሽ ነበር እያለቀሰች ነገረችኝ። እሷ እኮ ጥሩ ለማድረግ ነው የፈለገችው፣ ነገር ግን ወደማይሆን ነገር ውስጥ ነው የከተተች። በንጋታው የሆነ ደብዳቤ ደረሰኝ። እሱም ዛክ ስኮላርሺፑን አልፈልግም ብሎ እንዳመለከተ ያሳያል። ብሬን ሁላ መለሱልኝ። ወዲያው ወደሱ ሄድኩኝ። ጊታር እየተጫወተ ነበረ። ውጪ ቁጭ ብሏል። ዛክ ለምንድን ነው ስኮላርሺፑን የሰረዝከው? ሁሉ ነገር ሰላም ነው? አባት ደህና ናቸው? አዎ እንደዛ ካደረኩሽ በኋላ ባንቺ ገንዘብ መማር ጥፋት ሆነብኝ። አሁን ነው ሁሉም ነገር የገባኝ። ለኔ ብዙ ነገር አድርገሻል። የሚተማመንብኝ ሰው ሳይኖር ተማመንሽብኝ። ሁሌም አመስጋኝሽ ነኝ። አሁን ስራ ስላለኝ አጠራቅሜ የሚቀጥለው ዓመት እመዘገባለሁ ብሎ አቀበኝ። አሁንም ግን የነላንስ ጓደኛ ነህ? ከተጣላም ብዙ ቆየን። የሚሰራው ስራ ግልጽ ሆኖ እንዲታገኝ ያደረግሽው አንቺ ነሽ። እና አንድ ድል ከሰጠው ከዚህ በኋላ እንደ ድሮ መጥፎ ሰው አትሆነብኝም? መቼም አልደግመውም። ሁሌም በፍቅርሽ አገልጋይ ሆናለሁ። እንግዲህ የእህቴ ነገር የሰራ ይመስላል። ያው ሙከራዋ ቢያለፋኝም መጨረሻ ላይ ፍሬው ተመችቶኛል።